ጤና ይስጥልን የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማንኳር ጉዳዮችን አስቀደምኩ። ዛሬ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ የተሰኘው አዲስ የሙዚቃ አልበም ጋዜጣዊ መግለጫ በመንግስት መታገዱ ተሰማ። መግለጫው ብቸኛ የሚዲያ አጋር በሆነው አርትስ ቴሌቪዥን እንዳይተላለፍ መንግስት እገዳ አስተላልፏል። የዕለቱ ዜናችን ቀዳሚ ጉዳያችን ነው። ለባለ ሀብቶች የገቢ ግብር እፎይታ ተፈቀደ። በነፃ የንግድ ቀጠናዎች ውስጥ ገብተው ምርትና ግብዓቶችን ለገበያ የሚያቀርቡ ባለ ሀብቶች ከገቢ ግብር ነፃ እንዲሆኑ መፍቀዱን የገንዘብ ሚኒስቴር አስታውቋል። ተጨማሪ አለን። የትግራይ ክልል ጊዜያዊ አስተዳደር የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ ተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። ተጨማሪ መረጃ ይዘናል። በምስራቅ ሐረርጌ ዞን ፍሬን የበጠሰ ተሽከርካሪ መንገዱ ዳር ጫት በሚሸጡ ነጋዴዎች ላይ ባደረሰው አደጋ የ9 ሰዎች ሕይወት አለፈ። ከሰሞኑ አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍሎች ተደጋጋሚ የሆነ የትራፊክ አደጋዎች እየተከሰቱና የበርካታ ሰዎችን ሕይወት እየቀጠፉ ይገኛሉ። ከውጭ የተሰማ አዲስ ሰበር መረጃ። የሱዳን ቀውስ ዓለም አቀፋዊ መልክ መያዙን ኢጋድ አስታወቀ። ተጨማሪ አለን። በአሜሪካና ኢራን መካከል ድጋሚ ድርድር ሊጀመር ነው ተባለ። በአሜሪካና በኢራን መካከል የሚካሄደው ቀጣይ ዙር ድርድር ሐሙስ ዕለት በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር ተሰምቷል። ተጨማሪውን ይዘናል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ። ዛሬ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ የተሰኘው አዲስ የሙዚቃ አልበም ጋዜጣዊ መግለጫ በመንግስት መታገዱ ተሰማ። የቴዲ አፍሮ ኢትዮሪካ የተሰኘው አዲስ የሙዚቃ አልበም ጋዜጣዊ መግለጫ በዛሬው ዕለት ሚያዝያ 6 ቀን 2018 ዓ.ም በአርትስ ቴሌቪዥን በቀጥታ እንዳይተላለፍ መንግስት ማገዱ ከእገዳ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦና እንዲሁም የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባ የፖሊሲ ስህተት ስለመሆኑ ዘሀበሻ ዘግቧል። አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መረበሽና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ መሆኑን ዘገባው አክሏል። ይህ አይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ንትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣ ነው ተብሏል። መንግስት ይህንን እገዳ በመጣሉም ከሚያስተናግዳቸው ኪሳራዎች መካከል ዋነኛው በፖለቲካ ዓለም የስትራይሳይድ ኤፌክት በመባል የሚታወቀው የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይመጣ ወይንም ሀሳቡን እንዳይሰማ አያደርግም ሲልም ዘገባው አክሏል። አርቲስት ቲቪን በመሰሉ የግል ሚዲያዎች ላይም የሚደረግ ቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው ተብሏል። የቴዲ አፍሮ ኢትዮሪካ የተሰኘው አዲስ የሙዚቃ አልበም የፊታችን ሐሙስ ሚያዝያ 8 ቀን 8ኛ ወር 2018 ዓ.ም ከቀኑ 8 ሰዓት ወደ ህዝቡ ይደርሳል ተብሎ ይጠበቃል። ለባለ ሀብቶች የገቢ ግብር እፎይታ ተፈቀደ። በነፃ የንግድ ቀጠናዎች ውስጥ ገብተው ምርትና ግብዓቶችን ለገበያ የሚያቀርቡ ባለ ሀብቶች ከገቢ ግብር ነፃ እንዲሆኑ መፍቀዱን የገንዘብ ሚኒስቴር አስታወቀ። ሚኒስትሩ ሚያዝያ 5 ቀን 2018 ዓ.ም ባወጣው መግለጫ ውሳኔው የባለ ሀብቶችን የካፒታል እጥረት ለመቅረፍና የኢንዱስትሪ ልማቱን ለማፋጠን ያለመ መሆኑን ገልጸዋል። ቀደም ሲል አስመጪዎች ምርቶችን ያለ ቀረጥ አስገብተው ሽያጭ ሲፈጽሙ ብቻ ታክስ እንዲከፍሉ የሚፈቅድ አሰራር መዘርጋቱ የሚታወስ ሲሆን አዲሱ የገቢ ግብር ነፃ የመሆን እድል ደግሞ የንግድ ቀጠናዎችን የበለጠ ሳቢ ያደርጋቸዋል ተብሏል። መንግስት ባለሀብቶች ይህንን ምቹ አጋጣሚ በመጠቀም በነፃ ንግድ ቀጠናዎች ውስጥ እንዲሰማሩም ጥሪ አቅርበዋል። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረው ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ነው ሲል አጣጥለውታል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑን አስጠንቅቋል። ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ ለአስተዳደሩ ተሰጥቶት የሰራጨው ደብዳቤ መሰረተ ቢስና ፈጠራና የተለመደ የማጭበርበር ድርጊት ነው ብሎታል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው።
በምስራቅ ሐረርጌ ዞን ፍሬን የበጠሰ ተሽከርካሪ መንገድ ዳር ጫት በሚሸጡ ነጋዴዎች ላይ ባደረሰው አደጋ የ9 ሰዎች ሕይወት አለፈ። በምስራቅ ሐረርጌ ዞን ጎሮ ጉቱ ወረዳ ቦርደዴ ከተማ በዛሬው ዕለት በደረሰ የትራፊክ አደጋ የ9 ሰዎች ሕይወት ማለፉን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካሲ አበበ እንደተናገሩት ሚያዝያ 5 ቀን 2018 ዓ.ም ከቀኑ ለ7 ሰዓት 10 ጉዳይ ላይ የሰሌዳ ቁጥሩ ኮድ 346849 ኢቲ የሆነ ኮንቴነር የጫነ ተሳቢ ተሽከርካሪ ከአዲስ አበባ ወደ ድሬዳዋ ሲጓዝ ቦርደዴ ከተማ ሲደርስ ፍሬን በጥሷል። ተሽከርካሪው ባደረሰው አደጋ መንገድ ዳር ጫት ሲሸጡ በነበሩ ከ10 በላይ በሚሆኑ ሰዎች በመግጨቱ ወዲያውኑ የ9 ሰዎች ሕይወት አልፏል። በዚህ እጅግ ከባድና ዘግናኝ አደጋ የ5 ወንድና የ4 ሴት በአጠቃላይ የ9 ሰዎች ሕይወት ያለፈ ሲሆን በ4 ሰዎች ላይ ደግሞ ከባድ የመቁሰል አደጋ በመድረሱ ለከፍተኛ ሕክምና ወደ ሐረር ፋና ሆስፒታል ተልከዋል። በአሁኑ ሰዓት የአደጋው መንስኤ በአደጋ መርማሪዎች የተጣራ ቢሆንም አሽከርካሪው በቁጥጥር ስር ውሎ በሰጠው ቃል የፍሬን ችግር እንደገጠመው መናገሩን ምክትል ኢንስፔክተር ካስያ አበበ ጨምረው ተናግረዋል። ከውጭ የተሰማ አዲስ ሰበር መረጃ የኢጋድ መልእክተኛ የሱዳን ቀውስ ዓለም አቀፋዊ መልክ ይዟል ሲሉ ተናገሩ። 5 የተለያዩ አካላትን ያቀፈውና የበርሊን ጉባኤ የሲቪል ሂደትን የሚከታተለው ስብስብ የሱዳን ቀውስ ከአገር ድንበር ተሻግሮ ዓለም አቀፋዊ መልክ መያዙንና በተለይ ከዓለም አቀፍ ሰብአዊ ሕግጋት አኳያ መላውን የዓለም ማህበረሰብ እየነካ መሆኑን አስታውቋል። 5ቱ አካላት የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአረብ ሊግና ኢጋድ በሱዳን ጦርና በፈጥኖ ደራሽ ኃይል አርኤስኤፍ መካከል ያለው ቀጣይነት ያለው ግጭትን ለመፍታት በጋራ እየሰሩ ይገኛሉ። ለሱዳን የኢጋድ ልዩ መልእክተኛ ላውረንስ ኮርባንዲ ለሱዳን ትሪቡን እንደገለጹት የበርሊን ጉባኤ እየተካሄደ ያለው ዓለም አቀፉ ማህበረሰብ በባህረ ሰላጤው በኢራንና በእስራኤል መካከል ባለው ውጥረት በተጠመደበት ወቅት ነው። ይህም የሱዳን ቀውስ በአፍሪካ ቀዳሚው ግጭት ሆኖ ሳለና በአህጉሪቱ እንዲሁም በዓለም አቀፍ አሉታዊ ተጽዕኖ እያሳደረ ቢሆንም ትኩረት እንዲነፈገው ማድረጉን ጠቁመዋል። ኮርባንዲ አጽንኦት ሰጥተው እንደተናገሩትም የበርሊን ጉባኤ ስለ ሰብአዊ ሁኔታውን ለመመካከርና ውጥረቱን ለማርገብ ለተቀመጠው ቀዳሚ ግብ ፖለቲካዊ ድጋፍ ለማሰባሰብ ከሚካሄዱ ተከታታይ ዓለም አቀፍ ስብሰባዎች ውስጥ አንዱ ነው ብለዋል። የሱዳን ባለስልጣናት በጉባኤው ላይ ላለመሳተፋቸው የራሳቸው ምክንያት አላቸው። እኛ በዚያ ላይ አስተያየት አንሰጥም ያሉት ኮርባንዲ፣ ይሁን እንጂ ቀውሱ ዓለም አቀፋዊ ይዘት ስላለውና በተለይ በሰብአዊ ዘርፍ ዓለምን የሚነካ በመሆኑ የጉባኤው ዋና ትኩረት እርዳታን በማሰባሰብ ረሃብንና እልቂትን በጨመረበት ወቅት ውጥረቱን ለማርገብ እንዴት አስተዋጽኦ ማበርከት ይቻላል የሚለው ላይ ይሆናል ብለዋል። ጦርነት በባህሪው ፖለቲካዊ በመሆኑ የሰብአዊ እርዳታ ስራዎችን ከፖለቲካ ሙሉ በሙሉ ነጥሎ ማየት እንደማይቻል የገለጹት መልእክተኛው ግጭቱን የሚያራዝሙ ጽንፈኛ ፖለቲካ አዝማሚያን በመቀነስ ለሚያስችል ቀመር መፈለግ እንደሚያስፈልግ አሳስበዋል። መልእክተኛው አክለውም ከበርሊን ጉባኤ በፊት በአዲስ አበባ ስብሰባ ተካሂዶ ስለ ሰብአዊ አጀንዳና ጦርነቱን ማቆም ስለሚቻልበት መንገድ ውይይት መደረጉን ገልጸዋል። በመጨረሻም በአሜሪካና ኢራን መካከል ድጋሚ ድርድር ሊጀመር ነው። በአሜሪካና በኢራን መካከል የሚካሄደው ቀጣይ ዙር ድርድር ሐሙስ ዕለት በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር የአልጀዚራ ዘገባ ያመለክታል። በፓኪስታን በኩል ያሉ ከፍተኛ ባለስልጣናት በከፍተኛ ደረጃ የሚካሄደው የአሜሪካና የኢራን ውይይት በጣም በቅርቡ እንደሚጀመር ማረጋገጣቸውን ዘገባው ጠቅሷል። ይህ በእንዲህ እንዳለ አንድ የሲኤንኤን ምንጭ ጉዳዩ ወደዚያ አቅጣጫ ካመሩ ዝግጁ መሆን እንዳለባቸው መግለጻቸው ዘገባው ያክላል። ይህ ድርድር ለበርካታ ዓመታት ሲንከባለል የቆዩትን በተለይ ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ውጥረቶችን ለመቀነስ የታለመ እንደሆነም ይጠበቃል። በአልጀዚራ የወጣው ዘገባ ሰበር ዜና በሚል የቀረበ ሲሆን ድርድሩ ሊጀመር የሚችልበት ቀንም ሐሙስ መሆኑን ጠቁሟል። የፓኪስታን ባለስልጣናትም በጣም በቅርቡ የሚለውን ቃል ተጠቅመው ድርድሩን ለመጀመር መቃረቡን አመላክተዋል። የሲኤንኤን ምንጭም ጉዳይ ወደዚያ አቅጣጫ ካመሩ የሚለው አገላለጽ ድርድሩ የመካሄድ እድል እንዳለ ያሳያል። ይህ ድርድር በሁለቱ ሀገራት መካከል ያሉትን ውጥረቶች ለመቀነስና ለቀጠናዊ ሰላምና መረጋጋት የበኩሉን አስተዋጽኦ ለማድረግ ያለመ እንደሆነ ተስፋ ይደረግበታል። በመሆኑም ድርድሩ በተሳካ ሁኔታ ከተጠናቀቀ በበርካታ ዓመታት ሲንከባለሉ የቆዩትን በተለይም ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ውጥረቶችን ለመቀነስ ያስችላል ተብሎ ይጠበቃል። መረጃዎቻችን አበቃን። በሰላም ቆዩን።